ደግሞ የልጅነቱን ጓደኛ አግኝቶ የልጅነቱ ጓደኛ እንግዲህ ሙሉ ወጪውን ከፍዬ አባትሽን አሳክምልሻለሁ ብሎ ነግሯታል። እሷም በጣም ደስ ብሏታል። ሄርሚ እንግዲህ ለምንድነው የሚስቴን አባት ለምንድነው እንዳሳክም ወይም ደግሞ እንዳግዛቸው እድሉን የማይሰጠኝ ሰውዬ ከኔ ምንድነው ችግሩ ብሎ ሲያወራ ነበረ። አይ እስከዛሬ ብዙ አድርጋልኛል፣ ብዙ ነገር አድርጋልኛል። ስለዚህ ከዚህ በኋላ ደግሞ እሱ እውነት እሺ ከሆነ ያሳክምልኝና አባቴን ከሆስፒታል ያስወጣልኝ ብላ ስትናገር ነበረ። ናሆሜና እንግዲህ ኑሃሚ ተገናኝተዋል ማለት ነው። ዛሬ የተገናኙበት ምክንያት ደግሞ ናሆሜ ከአባቱ ጋር እዛ ሆስፒታል ያለው ሆቴል ላይ ቁጭ ብሎ ሲያወሩ ነበረ። ልክ ኑሃሚ ወደዛ ወደ አባቷ እየሄደች እያለ መንገድ ላይ ተጋጩና እንግዲህ ስልካቸው ተቀያይሮ ስልካቸው የሁለቱም አንድ አይነት ስለነበረ መሬት ላይ ወድቆ አንስቶ ናሆሜ ስማቸው ይመሳሰላል፣ የመጀመሪያ ፊደል ማለት ነው። ናሆሜ እንግዲህ ስልኩን ቀያይሮ ነበር ይዞ ሄደው። ከዛ ኤርሚቾ ሲደውል ኑሃሚዬ ጋር ሲደውል እንግዲህ ወንድ ነበር አንስቶ ያናገረው። ማነው ወንዱ ያነሳው ስልክሽን ማነው ያነሳው ብሎ እንግዲህ ጓ ብሎባት ነበረ። ስልኩ እንግዲህ እኔ በዚህ ሰዓት እንደዚህ ትጠረጥረኛለህ ብዬ አስቤ አላቅም ነበር። ስልኬ እዛ እየሄድኩ እያለ ከሆነ ልጅ ጋር ተጋጨን። ከዛ መሬት ላይ ወደቀ። ስልካችን አንድ አይነት ስለነበረ ተቀያየረ። ይሄናል ግን በዚህ ልክ እንደዚህ ትቀየራለህ ብዬ አስቤ አላቅም ነበር። ልታምነኝ ይገባል። የምትወደኝና የምታፈቅረኝ ከሆነ በዚች በትንሽዬ ነገር ልትከፋ አይገባም ብላ በጣም ተጣልተው ነበረ። እሱም ደግሞ በጣም ይቅርታ ስሜታዊ ስለሆንኩ ነው ማነው ስልክሽን ያነሳው ብዬ ስለከፋውና ስለቀናው ነው እንጂ ባልወድሽና ባላፈቅርሽ ኖሮ ማንም እንዲያይሽ አልፈልግም፣ ማንም ቀና ብሎ እንዲያይሽ አልፈልግም፣ አንቺ የኔና የኔ ብቻ ነሽ ብሎ ነበር ሲናገር የነበረው። እሷም ደግሞ ነግረዋለች። ስልኩን ደግሞ ተመልሶ ተገናኝቶ ነበረ። አልነገርኳችሁም ኑሃሚን ለልጁ እንድትዳር ወይም ደግሞ ልጅቷን እንዲያገባት ይፈልጋል የናሆሜ አባት ብዬ ነግራችሁ ነበር። ዛሬ ከኑሃሚ ጋር ተገናኝቶ ነበር ማለት ነው። የናሆሜ አባት ስሙ አልተያዘልኝም። ከሷ ጋር ተገናኝቶ ልጄ የአንቺ አይነት ልጅ ስነ ስርዓት ያላት ረጋ ያለች ልጅ አግብቶ እርፍ ቢልልኝ በጣም ደስ ይለኝ ነበረ ብሎ ሲያናግራት ነበር። እሷም ደግሞ እንግዲህ ፈጣሪ አንድ ቀን ይሰጠዋል ብዬ ተስፋ አደርጋለሁ ብላ እንግዲህ ወደ ባሏ ተመልሳለች ማለት ነው። ሲገናኙም ደግሞ በጣም ተጣልተው ነበረ። ሲም እገዛለሁ ብለህ ካልነበረው ለምንድነው ስልኬን እፈልጋለሁ ብለህ የምትደውልልኝ? ለማንኛውም አንተ ያለበት መጥቼ እሰጣለሁ ብላ ከተገናኙ በኋላ እንግዲህ ያው ክንፍ ብሏል ማለት ነው። እርግጠኛ ነኝ ስልኩ ደግሞ ከዚህ በኋላ ስልካቸው ይኖራቸዋል። ሁለቱም ስልክ የሱም የሷም አላቸው። ስለዚህ ናሆሜ ለኑሃሚ ይደውልላታል ማለት ነው። በዚህ አጋጣሚ ሄርሚ በፍቅር ወይም ደግሞ በቅናት እንጨረጨራል ማለት ነው። ለማንኛውም ደስ ብሎኛል። እሱ ብቻ ነው እንደሚጀነጅ ነው እንዴ? እሱ እኮ የኑሃሚ ፍቅረኛ እኮ ነው። ፍቅረኛ የፍቅሬ ብሎ ሲይዛት የነበረው ዛሬ ደግሞ አግኝቷት ጭራሽ ብር ነው የምፈልገው አላት። ለብር ብሎ ነው እየቀረባት ያለው ማለት ነው። ለማንኛውም ቤተሰቦች